ሁለት ወር ታስሬ ወጣሁ። በዛ ላይ አድርጌ የተባልኩትን ሁሉ እያደረኩ ነው። ጥሩ ነው። መቼ ነው ያንን ስራ ፈር የምታስይዘው? ኢስታንቡል እንደተመለስኩ። እውነቴን ነው የምልህ፣ ገንዘብ በጣም ያስፈልገኛል። እሺ፣ ግን እንደዚህ አይነት ጉዳይ ለማውራት ቀኑ ዛሬ አይደለም። ሌላ ጨዋታ መጫወት ትፈልጋለህ? አይሳን፣ ስለምን እያሰብሽ እንደሆነ ማወቅ ብችል በጣም ደስ ይለኝ ነበር። ስለምን እንደማስብ ብታውቅ ኖሮ እዚህ አብረኸኝ ለሰከንድ እንኳን መቆየት አትፈልግም ነበር። ጊዜ ሳታጠፋ ሌላ ጨዋታ ትፈልግ ነበር። እሺ፣ ልክ ነሽ። ተመልከች ማን እንደመጣ። አይ ቆይተው፣ በሩቁ ማየት ነው የምፈልገው። እህቴ ውይ ውዴ፣ እስቲ ልሽ በጣም እያማረብሽ አይደል እንዴ? በእናትሽ በአመት አንዴ ስለምታይ ነው። ካሁን በኋላ በፍጹም አልተውሽም የኔ ውድ። እንደምን ወንድሜ ቼንጊዝ? በጣም አምሮብሻል። አንዴም እንኳን እንድትደውልልኝ አልፈቀደችም። ያንቺ ሻንጣ ነው? ዴፎ ና እባክህ። ስሚ፣ ለአንድ ቀን ብቻ ነው እንዴ መጣሽው? አይ እንደምንም አብቃቀዋለሁ። ሁሉም ሰው ደግሞ በቁሳቁስ ብዛት አያምንም። ገብቶኛል። ዛሬ ደግሞ እኔ ላይ ተነስታችኋል። ለማታው ድግስ ሁሉም ነገር ተዘጋጅቷል አይደል? ምን ችግር አለ? ሁሉም ነገር እንደምትፈልጊው ነው የተደረገው። ምንም አታስቢ። በጣም ደስ ብሎኛል። በሉን ወደ ምግብ ቤት እንግባ። ባህር ከእቷ ጋር መመገብ ሳይናፍቃት አይቀርም። በአካል ከተገናኙ አመት አልፏቸዋል። ባህር አዲስ ስላገኘችው ነገር ትንገረና። አሊ እባክህ፣ እዛ ጋር ያለው የሊፍት መግቢያ ጠብቆ ወንድሜ። አዲስ አላርም ትንሽ ችግር ሳይገጥመው አልቀረም። የሆነ የኤሌክትሪክ ሰራተኞች ሊያዩት ይመጣሉ። እባክህ እሱን ተከታትለህ አስጨርስ። እሺ እንጀምር። የፈለከውን ያህል ማባከን ትችላለህ። ልክ ከዚህ በፊት እንደተነጋገርነው ለአንድ ለሁለት ወር ምንም ያህል ገንዘብ አናወጣም። ምን ተባብለናል ልጄ? ምንም ነገር ላንገዛ አልተነጋገርን? ከመቼ ጀምሮ ነው ደግሞ ያንተ ልጅ የሆንኩት ወዳጄ? በቃ ዝም በል። በአንተ ምክንያት እኔ እስር ቤት መግባት አልፈልግም አሊ። እና ምን ታስባለህ? ንገረኛ ወንድሜ። አሊ ቼንጊዝ ልክ ነው። አስቀድመን ማሰብ አለብን። ባህር ያቋረጥን ሰዎች ኩሬ ሊከብደን አይገባም። ተረጋጉ። ይሄን ለማግኘት ምን እንዳደረኩ ታውቃላችሁ? የሰው ነፍስ እኮ ነው ያጠፋሁት። የሰው ነፍስ። አንተ እንደ ፈሪ ስታወራ እኔ የሰው ደም አፈሰስኩ። ለምን? ተረጋጋ። እንዳንተ አይነት ቆሻሻ ሰው በፍጹም እኔን ተረጋጋ ሊለኝ አይችልም። አንተ አንደበት የለህም። አሁን ውጣልኝ ከዚህ። ሁላችሁም ውጡ። የሚፈልገኝ ሰው ቢኖር እዚህ ቁጭ ብዬ ጠብቀዋለሁ።
ከወጣችሁ በኋላ በሩን መዝጋት እንዳትረሱ ሰዎች። እሺ አሁን ምን እናድርግ? ምን? ቆይ ዝም ብለሽ ልትሄጂ ነው እንዴ? አላውቅም ቼንጊዝ። ባህርን ሆስፒታል ወስደን ማሳከም አለብን። ምናልባትም ከሀገር ይዘናት ልንወጣ እንችላለን። እሺ አብረን እንውሰዳት። አይሳን ቃል ገብተሽልኛል። አብረሽኝ እንደምትቆይ ቃል ገብተሻል። ለዛ ነው ያደረኩትን ያደረኩ። እያናገርኩሽ እኮ ነው። እሺና ሁሉም ነገር ጨዋታ ነበር ማለት ነው? እየቀለድሽ መሆን አለበት። ለእኔ ጥሩ ስሜት ነበረሽ አይሳን። ረሳኸው እንዴ ቼንጊዝ? ሁሉም ነገር ጨዋታ ነው። ውዴ ባህር ደረስን እንዴ? ገና መንገድ አልጀመርንም እንዴ? በዚህ ፍጥነት እንደርሳለን እንዴ ማሬ? ቆይ ላግዝሽ። ቼንጊዝ ምን ፈልገ መጣ? ያው አንቺን ፈልጌ ነው የመጣሁት። ውዴ መጣው። እዚህ ቁጭ ብለሽ ጠብቂኝ፣ ቶሎ እመለሳለሁ። እሺ ከዛ አብረን እንሄዳለን። እኔ ቆንጆ ምን ፈለክ ቼንጊዝ? እኔ በፍጹም ካንተ ጋር መሆን አልፈልግም። እሺ ይገባኛል እኮ ትክክል ነሽ፣ ግን በፍጹም አልተረዳሽኝም እኮ አይሳ። ባቡሩ ሊሄድ ነው። በል ተሰናበተኝ፣ እንለያይ ቼንጊዝ። ከዚህ በኋላ ምንም ማድረግ አንችልም። ከሄድሽ ለፖሊስ እናገራለሁ። ምን? ሁሉንም ለፖሊስ እናገራለሁ። ያማሃል እንዴ ሰውየው? አንተም እኮ ትታሰራለህ። ሄሎ፣ የተፈጸመ ወንጀል ለማሳወቅ ነበር። አንተ ያማሃል እንዴ? ምን እያደረክ ነው? በፍጹም ላጣሽ አልፈልግም። እሄዳለሁ ካልሽ ሁሉንም ነገር እናገራለሁ። ቼንጊዝ፣ ይሄ እኮ በግድ የሚሆን ነገር አይደለም። እኔ አንተን አላፈቅርም። ኦማርን እንደምትወጂው እናውቃለን። እሱ አንቺን አይመጥንሽም። ለእኔ ነው የምትገቢው። ለአንቺ ስል ገሃነምን ቢሆን ገባለሁ። አይሳን፣ እሱ ምን አደረገልሽ? ለአንቺ ስል ማንንም ምንንም ነገር ባጣ ምንም አይመስለኝም። እኔንም ጨምሮ ማለት ነው? አንቺንም ብትሆኝ የመጀመሪያ ሳውቅሽ የምታወራው ነገር ሁሉ የሚጣፍጥ ደስ የምትል ልጅ ነው ማስታወሰው። ትክክለኛ ማንነትሽ ያ ነው። ከዛ ለራሴ እሷ ነች አልኩ። የህይወቴ ግብ መሆን ያለባት እሷ ነች ብዬ ለራሴ ቃል ገባው። እናም የትም ብትሄድ እከተላታለሁ ብዬ ለራሴ ማለት በጣም የምወደውን ጓደኛዬን ህይወት አበላሽቻለሁ። ለእኔ ትልቁ ሀብቴ አንቺ ነሽ። ሁሉም ሰው ፍቅር በጣም የጥሩ መንፈስ መገለጫ እንደሆነ ያስባል፣ ግን ፍቅር የሰይጣን መጠቀሚያ ነው። እኔ ደግሞ ለአንቺ ስል ሰይጣንን ራሱ አልምረውም። አይሳን፣ ምንም ቢፈጠር ምንም ሰይጣንን ራሱ አልምረውም።
አልችልም። እባክሽ ደግመሽ እንደሱ እንዳትይ እባክሽ። ትወጂኛለሽ፣ ቃል እገባልሻለሁ። ታፈቅሪኛለሽ። እንድታፈቅሪኝ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ብቻ አብረን እንሆን አይሳን፣ አብረን እንሆን። እንሁን። ደህና አደራችሁ። ደህና አደርሽ። ደህና አደርሽ። ሁላችሁም ዛሬ በጠዋት ተነስታችኋል። እኔ አምሽቼ ነው የተኛሁት። እነዛ መጽሔቶች እያየሁ ነበር እና አልተኛውም። ስነሳ አንቺን ማየት ደስ የሚል ስሜት ነው የሚሰጠው። ደህና አደርሽ ውዴ። እንዴት ነው? የመጨረሻ ሳምንትሽን አጣጥሚው፣ ምክንያቱም ትምህርት በሚቀጥለው ሳምንት ይጀምራል። ትምህርቱ ገደል ይግባ። ከሱ ምን ይገኛል ብለሽ ነው? ሆቴል ውስጥ መተሽ አብረሽኝ መስራት አለብሽ። ብዙም አትቸኩል። በዛ ላይ ለሱም አስቸኳይ ፍቃድ የለንም። ግን ወረቀቱ እንደዛ አይደለም የሚለው። ተፈቀደልን? አደረከው? እስቲ ስታይ መጀመሪያ በጣም እንደምትወጂኝ ንገሪኝ። ትወጂኛለሽ? ንገሪኝ። እወዳለሁ። ይሄንን አንብባችሁታል? አይሆንም እህቴ። አይሳን አይሳን ምንድን ነው? አይሆንም አይሳን፣ የተፈጠረ ችግር አለ እንዴ? ሁለታችሁም ተውኝ። አይሳን አይሆንም። ለምንድን ነው እጄን የያዘው? ወይ ለምን?